ጉድን ስማ በረከት ገበሬዋ ከተፈታች ወር ሳይሞላት ዛሬም እንደገና በአዲስ ክስ ተከሳ እስር ቤት ገብታለች። ምን አረገች ይባላል መሰለ 5000 ሊትር ናፍጣ ነዳጅ ከባለስልጣናት ጋር ሆና አጭበርብራ ለወርቅ ባለሙያዎች ሸጣለች አሉ። 5000 ሊትር ነዳጅ ማለት ስንት እንደሚገኝበት ታውቃለህ? በፈርቅ በብላክ ስትሰጠው ግማሽ ቢሊዮን ብር በጠራራ ፀሐይ። ግን እሷ ምን ስትል ነበር? ወጣ አሁን ታበርሲሳ የኔ ስም የሚያጠፋው 3000 ብር $3000 ከፍለውት ነው ምናምን ያለች ስትለፈልፍ ነበር። የሆነ አንድ እብድ የሆነ አለ በአማራ ሕዝብ የሚነግድ ስንታየው ቸኮል ምናምን የሚባል አንድ እብድ አለና በሱ ነበረ ስታሰራ የነበረው። ዛሬ ይኸው እስር ቤት ገብታለች። ማንነት ነው ይሄ። አቡቹን ወደዋለው ብልጽግና ከመጣ በኋላ ሀገሩ እንደዚህ ሆኗል። ከአሜሪካ ጋር ያነጻጽሩ ላሉ የኢትዮጵያን ከአሜሪካ ጋር ያነጻጽራል እንዳለ ሌባ ብቻ። አሁን እስር ቤት ገባች። ብናርጎ ነው የሚያጭበረብሩት። እና እኛ እንሻላለን። መንግስት እግዚአብሔር እኛ ብንሰድብም እኛ እንሻላለን። ምክንያቱም እኛ አንሰርቅ ብንናገርም ብንጮም ምንም ብንል መንግስት ላይ ብንንጫጫም መንግስት ለሚሰራው ነገር ግን ከተሰራ ይሄ ነገር ተሰርቷል ብዬ መሰክራለሁ። ሰው ብልጽግና እያለኝም መሰክራለሁ። ግን እንደዚህ አይነት ሰዎች በመንግስት ሲነግዱ፣ በባለስልጣናት ሲነግዱ መቆጣጠር ያስፈልጋል። ያለች ኢቲቪ ፋና ምናምን ብር ትሰጣለች ለጋዜጠኛ። ጋዜጠኞች እሷን ሄደው ፕሮሞት በቃ ያጋንኗታል። ዛሬስ ወራር ወራትም ከወጣች መንግስት አምጦ እኮ ነው ለነዳጅ ዶላር የሚሰጠው። ለዛውም በዚህ ሰዓት ነዳጅ ማጭበርበር ከአመራሮች ከሆነ 5000 ሊትር ግማሽ ቢሊዮን ብር አጭበረበሩ። አሁን ተበርሲሳ ስሜን አጠፋለች። አሁን ከእስር ቤት የሚወጡት አርቲስቶች በጠቅላላ ነገ ሲፈቱ እግዚአብሔርን ተመልሶ ይገባሉ። ምክንያቱም በማጭበርበር ነው እዚህ ሀገር በጣም ሀብት እያግበስብሱ ያሉት። አሁን አርቲስቶች ዋስትና ያገኛሉ አይደል? ተመልሶ ይመጣሉ ፌዴራል ፖሊስ ጋር። መመረኝ በማጭበርበር ላይ ነው። አሁን ፊልም መስራት ትተዋል። ቲያትር ቤቶች ተዘግተዋል። ወይ በኤንጆ ላይ ወይ ቤተክርስቲያን ማሰሪያ ሲያጭበረብሩ መልሰን እናገኛቸዋለን። እና በረከት ገበሬዋ በቃ ማንነትሽ ነው ማጭበር። የሆነ ሽንኩርት ገበሬ ምናምን ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምረዋል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኪሪቲ የኔ ነው
42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለን። ሜቢ ባሏ አየርላንዳዊ ስለሆነ የሱ መስሏል ሊሆን ይችላልና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሀሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መስጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለነሱ አታከፋፍሉ? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁን። ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ፣ ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። መልካም ቅዳሜ። 2 ከፍተኛ ኃላፊዎችን ጨምሮ በረከት ገበሬዋ እንደዚሁም ደግሞ ሌሎች 11 ግለሰቦች ላይ ክስ መመስረቱ እየተነገረ ነው የሚገኘው። ክሱም የተመሰረተው እንግዲህ በሀገር ውስጥ የነዳጅ አቅርቦቱ ላይ ችግር እንዲፈጠር አድርገዋል በጥቅም ትስስር በሚል ክሱ እንደተመሰረተን የተነገረው። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እንደዚሁም ደግሞ የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተሩና ሌሎች 11 ግለሰቦች እዚህ ውስጥ ተካተዋል ተብሏል። ዛሬ በቀረበው ክስ መሰረት ማለት ነው። በዚህም እንግዲህ እጅግ በጣም በርካታ የነዳጅን ፍቃድ ሳይኖራት ፍቃድ እንዳላት በማስመሰል ለተለያዩ አካባቢዎች ዴፖ ጭምር ሳይኖር ዴፖ እንዳለ በማስመሰል ከነዚህ ከፍተኛ ኃላፊዎች ጋር በመመሳጠር በረከት ገበሬዋ የተባለችው ሴት ካሁንም በፊትም በኢንቨስትመንት በኩል የነበረባትን ክስ እናስታውሳለን። አሁን ደግሞ ከነዳጅ ጋር በተያያዘ ዲማ አካባቢም እንደዚሁ ወርቅ የማውጣት ስራ ላይ ፍቃድ ሳይኖራት ነገር ግን ነዳጅ በትስስር ወይንም ደግሞ በጥቅም ትስስር በኩል ወደዛ እንዲሄድ አድርጋለች በሚል ነው እንግዲህ ፍርድ ቤቱ ዛሬ የተመለከተው ማለት ነው። ሰላም ውድ ኢትዮጵያውያን እንዴት ናችሁ? እኔ የዲዲያ ወርቁ አደራ ነኝ። ይሄው ከጎኔ የምትገኘው ደግሞ በረከት ወርቁ አደራ ናት፣ ጀግናዋ ገበሬ። ሰሞኑን እንግዲህ በሶሻል ሚዲያ የተለያዩ የስም ማጥፋት ሰዎችን ለማደናገርም የተለያዩ ነገሮች ሲዘዋወሩ ነበር። እንደ ቤተሰብ እንደ ሀገር በጣም እጅግ በጣም አዝነናል። ግን እኛ ለእናታችን የምንጠይቀው ወይም ደግሞ የምናብራራው ነገር አለ፣ ለአድማጭ ተመልካቾቻችንም የምንናገረው ነገር አለ። እውነት እናታችን ቤት የለሽም? እውነት እናታችን አየርላንድ ድረስ በበረከት ሙሉ ወጪ ሄደሽ አልታከምሽም? እውነት እናታችን መድኃኒት ሲያልቅብሽ ከተለያዩ የአውሮፓ ሀገራት ተሯሩጠን ፈልገን አልሰጠንሽም? ይህ እውነት አንቺ የወለድሽን እናት ብትሆኚ ከሆንሽ ይሄንን ነገር እውነተኛ እንኳን መጥፎ ነገር አድርገን ቢሆን ይሄን ያህል ስማችንን ኤክስፖዝ አድርገሽ ማውጣት ነበረብሽ። ይሄንንና የመሳሰሉትን ነገሮች በዝርዝር ቤተሰብ ተማክረን በዚህ 2 ቀን ውስጥ በሚዲያ የምንለቅ መሆኑን እናሳውቃለን። ሌላ ደግሞ የቤተ ክርስቲያን ፓስተር ነን ፕሮፌቶች ነን እያላችሁ ከሷ ጎን ሆናችሁ መንፈስ ነው እንደዚህ ነው የተለያየ ነገር ነው እያላችሁ ቤተሰብን ከቤተሰብ ይሄው እናታችን በስተርጅናዋ የሚጦራት ወይንም ደግሞ የሚቀብራት እስክታጣ ድረስ ከልጆች እስከምትለያይ ከጎረቤት እስክትለያይ ድረስ
እንደዚህ ቤተሰብን ከቤተሰብ የምታበጣብጡ ወንጌላውያንን ብላችሁ የምታስቡ የእግዚአብሔር ሰውንን ብላችሁ የምታስቡ እባካችሁ ከድርጊታችሁ ተቆጠቡ። እኛ ሁሉንም ነገር ቤተሰብ ልጆች ተሰብስበን ሁሉንም ነገር ይፋ እናደርጋለን። እግዚአብሔር ያክብራችሁ። እናመሰግናለን። እንዲሁ ፕሮግራም ሰርተህባት የታሰረች አንዲት እህታችን በረከት ገበሬዋ እንደውም አንድ ጽሁፍ ያነበብኩ ይመስለኛል፣ እርግጠኛ ስላልሆንኩ ነው። እኔን እንዲሳደብ እኔን እንድታሰር ያን ሁሉ ያወጣው $1000 ተከፍሎት ነው። በቅርቡ ይዤ እመጣለሁ ሁሉ እንዳለች አስታውሳለሁ። እዚህኛውስ ለዛኛው 1000 ጀግና ማለት ነው። ጀግና ሬሳ ላይ ረግጦ አይፎክርም። ከመሞቱ በፊት ነው ይፎክር። ዲዮ ይሄንኑ ክስ ይዛ ፌደራል ፖሊስ ከሳኝ ነበር። በቅርብ ጊዜ ከሳኝ እኔ እንትና አብይ ይልማን አላቀውም ነበር። ከዛ በኋላ ነው የተዋወቁት። አብይ ይልማን እንትን ያልኩት ሌላ የሆነ ሰው ጠርታለች፣ ገበሬ ነው አላቀውም እሱን ጭራሽ። ይሄንን ይዛ ስትመጣ ምንድነው የተሰራው ስራ? አሁን ረጅም ልታረገው ነው እንትኑ የኦሮሚያ ምክትል ፕሬዝዳንት አወሎ አብዲ በሱ ስልክ ቁጥር አጠፋለሁ የሚል መልእክት ደርሶኝ ነበር ከዚህ በፊት። እኔ ባጣራሁት እንትን መሰረት ይሄን እስካሞች የሚሰሩ እነዚህ ሰዎች ሊሆኑ ይችላሉ። ምልክቶች አሉ። ባይዜ ሚኪ ማይኮ የኔን ፎቶ ለጥፎ የብሔራዊ መረጃና ደህንነት ሰራተኛ ነኝ እያለ እንትን ብሏል። ይህቺኑ ስም ነው የተጠቀሟት። አሁን እኔ ገዛኸኝ ተሬሳ ቤኛ ነኝ። ለሌላ ጊዜ ማንም ሰው እንዳይሳሳት፣ ቤኛ ሲጻፍ BEGNA ነው። ቢኛ ስትጻፍ GNA ነው የምትጻፈው። እነሱ ሲያነቡት ይሄ ከ6ኛ ክፍል እባብ አይተው የጠፉ ሰዎች በገና ብሎ ነው ያነበቡት። በገናን በአማርኛ በገና ብሎ ጻፉ። ስተቱ ተፈጸመ እዛ ጋር እና እነ ሚኪ ማይኮ እዚህ ጋር ስተት ፈጸሙ። እንትናም ያመጣቻቸው ሰነዶች ኦሬዲ ከብሔራዊ መረጃና ደህንነት እነዛ ሰነዶች ታይተው ነይ ስትባል በዛው ጠፋች፣ አልተመለሰችም። አሁንም $1000 ከሰጡን የሆነ ወንጀል አለባቸው ማለት ነው። እነሱ ሰዎች ማናቸው የሚለውን ነገር መጀመሪያ ታውጡ። $1000ን ደግሞ የሰጠሁበት የሰጠኝን ምናምን ካላት ታውጣውና ታምጣ እና ስለሷም ብዙም የሚጨነቅ ሰው አይደለም። ትሄድበት፣ ይመቻት ብቻ ድናው። በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ማብራሪያ ጠየቁም። በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ መጠየቁን አስታወቀ። ትብብሩ ለኢትዮጵያ አምባሳደር ብናልፍ አንዱዓለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነትና ሕጋዊ ሁኔታ ላይ ጥልቅ ስጋት እንዳደረባቸው ገልጸዋል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት በስራ ፈጣሪነትና በማህበረሰብ መሪነት ይታወቃሉ። እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን በደብዳቤው ላይ ገልጸዋል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጥርና በሚከተሉት ጉዳዮች ላይ ማብራሪያ እንዲሰጥ ጠይቋል። ለእስር የተዳረጉበት ዋነኛ ምክንያት የአሁኑ ሰዓት ህጋዊነታቸውና ደህንነታቸው በጉዳዩ ላይ የተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት የዲያስፖራ ማህበረሰብ እንዴት በአግባቡ ለዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ እንዲሰጣቸው ጠይቀዋል። የቡድኑ መግለጫ ይህን ጥያቄ ያቀረበው ሁኔታዋን ለመርዳትና መብቶቿ እንዲሁም ደህንነቷ እንዲጠበቅ ለማድረግ ያለመ መሆኑን አስምሮበታል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ የገለጸ ሲሆን ይህ ዜና እስከታለፈበት ጊዜ ድረስ ግን ምላሽ አይሰጣቸው ዘሀበሻ ለማረጋገጥ አልቻለም።